جزاك الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله. بسم الله الحمد لله والصلاة والسلام على رسول الله. السلام عليكم ورحمة الله تعالى وبركاته. እንግዲህ እዚህ ኡስታዝ ሼህ መሐመድ ፈረጅ ቤት ለዚያራ መጥተናል። እዚህ የተገኘ ነው እሳቸውን ለመዘየርና የጀዛከላህ ፕሮግራም እሳቸው ዘንድ ለመስራት ነው የመጣ ነው። ድርጅታችን ያው ጎረባ ሂዳያ እስላማዊ ማህበር ነው። እኔ የጎረባ ስራ አስኪያጅ ነኝ። ሌሎች ወንድሞችም ከኋላ ያሉ እና ይሄ የዚያራ ፕሮግራም ነው። ዛሬ የዚያራ ፕሮግራም ለማድረግ ነው የመጣ ነው ማለት ነው። አሁን ወደ ውስጥ እንገባለን ኢንሻአላህ። السلام عليكم ورحمة الله وبركاته. ما شاء الله شكوت عندي ناس. ما شاء الله ما شاء الله ما شاء الله. شيخ رشاد. السلام عليكم أستاذ محمد. ما شاء الله. الحمد لله. أهلا وسهلا. مرحبا. هدية. جزاك الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله. بسم الله الحمد لله والصلاة والسلام على رسول الله. الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله. والصلاة والسلام على أشرف أنبياء الله وطهر رسول الله نبينا وحبيبنا وشفينا محمد وعلى آله وصحبه ومن اتبع هداه. السلام عليكم ورحمة الله تعالى وبركاته. እንግዲህ አሁን እኛ የምንገኘው ኡስታዝ መሐመድ ፈረጅ ዳኢ ኡስታዝ እሳቸውን እንግዲህ ለመዘየር ነው የመጣ ነው። በጎረባ አባላት በጎረባ ድርጅት የጎረባ አባላቶች ነን። የዚያራ ፕሮግራም የጀዛከላህ ፕሮግራም ለመስራት ነው የመጣ ነው። አሁን የምንገኘው በሼክ መሐመድ ፈረጅ ቤት ነው ማለት ነው ኢንሻአላህ። እና እሳቸውን እንግዲህ ጀዛከላህ ማለት ጥሩ ነገር ነው። ምንድነው አሽረፉ ኸልቅላህ ነብዩ አለይሂ ሰላቱ ወሰላም መን ሰና ኢለይኩም ማዕሩፈን ፈካፊኡሁ ብለዋል ማለት ነው። አንድ ሰው ጥሩ የሰራላችሁ እንደሆነ እንደው ሙካፋ ስጡት ብለዋል። ሙካፋ መስጠት ጥሩ ነው። ምንድነው ሰው ጥሩ ሲሰራ ለዛ ለሰራ ሰው ጥሩ ነገር መመለስ፣ ቢያንስ በዱዓ ቢያንስ እንዲህ በዚያራ ያደረገውን አስተዋጽኦ መግለጽ ጀዛከላህ ማለት ማመስገን እስላማዊ አስተምሮ ነው ማለት ነው። ስለዚህ ነብዩ አለይሂ ሰላቱ ሰላም መን ለም የሽኩሪና ሰላ የሽኩሪላ ሰውን ለመሰገነ አላህን አይመሰግንም ብሏል። እንግዲህ ኡስታዝ መሐመድ ፈረጅ ለኛ እንደ ጎረባ ወይም እንደ ሀዲያ እኛ በፈለግናቸው ሰዓት በዳዕዋውም በምክሩም በሁሉም ነገር ሌት ተቀን ከኛ ጋር አብሮ የሚተጉ ኡስታዝ ናቸው። እኔ እንጃ ማጋነን ባይሆን ምናልባት ተገባቸው ከሌሎች የበለጠ ከኛ ጋር ብዙ ነገር ለሀዲያ ሰርቷል ማለት ይችላል እኔ እንደኔ ማለት ነው። እና ስለዚህ ለዚህ ደግሞ አንድን ሰው ጥሩ የሰራ ሰው አላህ ይስጥልኝ ጀዛከላህ በርታበት አላህ ያቆይህ ብሎ ምስጋና ማቅረብ ተገቢ ነው። እስላማዊ አስተምሮ ነው። ነብያዊ አዳብ ነው ማለት ነው። ስለዚህ ይህን ስራ ለመስራት ነው የመጣ ነው። ኡስታዝ መሐመድ ፈረጅ እንግዲህ አላህ ያበርታችሁ፣ አላህ ይጠብቃችሁ፣ አላህ ይባርክ አለይኩም። ከዚህ የበለጠ ደግሞ ኢንሻአላህ ወደፊት ምሰሩ አላህ ያድርጋችሁ፣ ቆዋውን አላህ ይስጣችሁ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ዛሬ ሚያዝያ 1 2017 ዓመተ ልደት ኡስታዝ መሐመድ ፈረጅ ቤት ውስጥ ተገኝተናል። ጎረባ ሂዳያ እስላማዊ ድርጅት በበፊቱ ስም ደግሞ ጎረባ ሀዲያ እስላማዊ ማህበር፣ በዛሬው ጎረባ ሂዳያ እስላማዊ ድርጅት እዚህ የተገኘንበት ዋነኛው ዓላማ ቅድም ኡስታዛችን ኡስታዝ ረሻድ እንደገለጹት ኡስታዝ መሐመድ ፈረጅን ጀዛኩሙላሁ ኸይረን ብለን እንደ ሀዲያ ሙስሊሞች ለዚያራ የመጣ ነው። ጀዛከላሁ ኸይረን ለማለት እንደምታውቁት ሀዲያ ሙስሊም ማህበረሰብ ባይተዋር ነው። 100%
ሙስሊም የነበረው ዛሬ ላይ ደግሞ ተገልብጦ ኩፍር እየወረረ ያለውን ህዝብ ከሚመክተው ድርጅት ጎን በመቆም እያንዳንዱን እንቅስቃሴ ፕሮግራምድ በመሆን ኑ ከጎናችን ሁኑ ባልን ጊዜ በፕሮግራም ከጎናችን በመሆን ትልቅ አስተዋጽኦ ስላበረከቱን ይሄ ብቻ በቂ አይደለም። ከኛ ጋር ቀጥላችሁ እኛን ትልቅ ቦታ የሀዲያን ሙስሊሞች ትልቅ ደረጃ አድርሱልን ጭምር ለማለት እሳቸውን ለመዘየር ዛሬ እዚህ ቦታ ላይ ተገኝተናል። አላሁ ጀለ ወተዓላ ኡስታዝ መሐመድ ፈረጅ ላደረጉልን አስተዋጽኦ ከሱ ዘንድ ነው ከፍተኛውን ምንዳ አላህ ይለግሳቸው ይወፍቃቸው። እኛም ደግሞ ሰዎችን ያላመሰገነ ፈጣሪውንም አያመሰግንምና እንደተባለው ስለዚህ እሳቸውን ጀዛኩሙላሁ ኸይራን እንበል። እንደ ጉረባ ድርጅት መልካም ላበረከቱን ሰዎች ጀዛከላሁ ኸይራን ፕሮግራም እንሰራለን። እንደሚታወቀው በየአመቱ የዘንድሮውን የጀዛኩሙላሁ ኸይራን ፕሮግራም ወደ ኡስታዝ መሐመድ ፈረጅ ቤት ተገኝተን በዚህ መልክ ዚያራ ያደረግን እንገኛለን። ይሄን ፕሮግራም የምትከታተሉን ሰዎች በሀዲያ ሙስሊሞች ስም ኡስታዝ መሐመድ ፈረጅ ጀዛኩሙላሁ ኸይራን እንድትሉ እያልኩኝ ጀዛኩሙላሁ ኸይራን እላለሁ። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ኡስታዝን እንግዲህ ስለ ኡስታዝ የምንቀልጽበት አንደበት የለንም። አላህ ኸይር ጀዛ ይክፈላቸው። ሀዲያ ሙስሊም ላይ ትልቅ አሻራ የጣሉ ናቸው። እንደ ቤታቸው ነው የሚንቀሳቀሱት። ሀዲያ ላይ በጠራናቸው ቦታ አይደለም፣ ራሳቸው በግልም እኛ በተለያየ ጊዜ ስንሄድ እናገኛቸው። ሀዲያ ላይ በተለያየ ጊዜ ሄዶ ሀዲያ ላይ የራሳቸውን ፕሮግራም ሲያካሂዱ ነው የምናገኛቸው። እንደ ቤታቸው ነው ተቆርቁረው የሚሰሩት። በእርግጥ ስራቸው ነው። እስላም አንድ ዳኢ ስራው ዲንን መካደም ነው። ዲንን መካደም ሆኖም ሳለ ሀዲያ ጋር ያለው ክፍተት ሁላችሁም ታውቁታላችሁ። ሀዲያ ካሁን በፊት ምን ነበር አሁን ምን ላይ ነው ያለው የሚለውን ሁሉም የሚያውቀው ነው። ያንን ክፍተት አጥንቶ ሌላ ቦታ ከሚያደርጉት ከሚንቀሳቀሱት በላይ ለሀዲያ ትኩረት ሰጥቶ እየሰሩ ያሉ ናቸው። እኛም ለዚህ ጀዛከላህ ለማለት ነው የመጣ ነው። እግረ መንገዴን ወንድሞችም ስለ ኡስታዝ መሐመድ ፈረጅ ተናግረዋል። እግረ መንገዴን ሚዲያ ስለሆነ ለኢትዮጵያውያን ኡስታዞችና ዳኢዎች መልእክት ማስተላለፍ ፈልጋለሁ። ሀዲያ ያው በታሪክ እንደሚታወቅ ቀደም ሲል ሙሉ እስላም ነበረ። ትልቅ ስልጣኔት ያለው መንግስት ነበረው። ቀደምት እስላም ነበረ ሀገር ነው። አሁን ያለበት ሁኔታ ሁላችሁም የምናውቀው ነው። አሁን የሚታየው ሁኔታ ላይ ደርሷል። የአላህ ቀደር ነው። ይሄ ማህበረሰብ ትንሽ ከተደገፈ ደግሞ የሚመለስ ነው። ድጋፍ ነው የሚፈልገው። ለዛ ድጋፍ የኡስታዞችና የባለ ሀብቶች ድጋፍ ይፈልጋል። ጉረባ ሀዲያ እስላማዊ ማህበር ይህንን ስራ ለመስራት የተቋቋመ ነው። በሀዲያ ዞን እስልምና ጉዳይ እውቅና አለው። በፌዴራል መንግስት እውቅና አለው ነው። ይህንን ስራ ለመስራት ሌት ከቀን እየተንቀሳቀስን ያለ ነው። አሁን ኡስታዞቻችን ከጥቂት ኡስታዞች በስተቀር ሀዲያ ላይ ትኩረት ሰጥቶ የሚሰሩ ኡስታዞች የሉም። የተወሰኑ ኡስታዞች ኸይር ጀዛ አላህ ይክፈላቸው አሉ፣ ይሰራሉ። ስም መዘርዘር አያስፈልግም። ሌሎችም ኡስታዞች ሀዲያ ጉዳይ ይመለከታቸዋል። ሁሉም ኡስታዝ ጉረባ ሀዲያ እስላማዊ ማህበርን ኮንታክት እንዲያደርግና ከሀዲያ ጉረባ ከሀዲያ እስላማዊ ማህበር ጋር አብሮ እንዲሰራ በየመስጊዱን በምንመጣ ጊዜ እንዲያስተናግዱን እንዲጠይቁን ሚዲያ ላይ አለ፣ ማህበራዊ ሚዲያ ላይ ዋትስአፕም ላይ ቴሌግራምም ላይ ፌስቡክም ላይ አለ። እንትናችን ከጎናችን እንዲቆሙ ኡስታዞችንም ባለሀብቶችንም አደራ ለማለት ፈልጋለሁ። ኡስታዝ መሐመድ ፈረጅ ጀዛኩሙላህ ኸይር። ብስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ዛሬ ፕሮግራማችን ጉረባ ሂዳያ እስላማዊ ድርጅት በአዲሱ በፌዴራል ባወጣው ፍቃድ ነው። የድሮ ደግሞ ሰው የሚያውቀው ሀዲያ ጉረባ ሀዲያ እስላማዊ ማህበር ነው። ያው ዛሬ ኡስታዝ መሐመድ ፈረጅን ጀዛኩሙላህ ኸይር ልንል መጥተናል። ቅድም ወንድሞቼ እንዳሉ ያው ሰውን ያላመሰገነ አላህንም አያመሰግንም ስለተባለ ያንን ያው ለማመስገን መጣ ነው። ይህ ብቻም ሰውን ኡስታዝ መሐመድ ፈረጅ ሐፊዘሁላህ ወረአ አላህ ይጠብቃቸው፣ ረጅም እድሜ ከጤና ጋር አላህ ይስጣቸው፣ የበለጠ እንዲሰሩም አላህ ያደርግ እያልን በተለይ በሀዲያ ላይ ለኛ ኦንላይን በፈለግን ሰዓት ስንደውል ማታ ቀን ሳይሉ በ9 ሰዓት ከቤት ወጥቶ ወደ ሀዲያ ይሄድ አንድ ቦታ ላይ ሱብ የሰገድንበት ቦታ እስካሁን አይረሳም።
ያኔ ጥያ የምትባል ማደያ ላይ ከሌሊቱ 9 ሰዓት ከዚህ በፊት ተነስተን ሄደን ሱብሂ የተሰገድን ማለት ነው። ሀዲያ ተቃርበን ማለት ነው ወደ ጉታጀራ ወደ መግቢያ ላይ ጥያ ማለት እዛ ጋር ሰገድንበት። ይሄ ሁሉ ምንድነው ለዲን ብሎ ግዴታቸው ነው ለሳቸው። ነገር ግን በፈለግንበት ሰዓት ላይ ፕሮግራም አመቻችተው ከኛ ጋር ሀዲያ ላይ እየሰሩ ነው። ሌላ ኡስታዞችም ይሰሩ አሉ። ቅድም ሀጂ አህመድን እንዳሉ ሁሉም ሀብታም ሁሉ ሀዲያ ሁሉም ኡስታዞች ሁሉም ዳኢዎች ለሀዲያ ሊያስቡ ይገባል። አንድ ሰው ሰርቶ ሀዲያን መመለስ አይችልም። ሁለት ሰው ሰርቶ ይሄ ማህበር ሰርቶ መመለስ ስለማይችል ያው ከሳቸውም ከኛም ጎን በጉረባ ሂዳያ እስላማዊ ማህበር ጎን ላይ ቁሙ እንላለን። ሼክ መሐመድ ፈረጅ አላህ ይጠብቆት ጀዛኩሙላህ ኸይረን እንላለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰሐቢሂ አጅማኢን። ማሻአላህ ዛሬ ያው ኡስታዝ መሐመድ ፈረጅ ኡስታዛችን ሼካችንን ለማዛየር እዚህ ቤታቸው ሳሎናቸው ውስጥ ነው የምንገኘው እና ኡስታዝ መሐመድ ፈረጅን ጀዛከላ ከማለት የተወሰነ ነገር ለማለት ፈልጌ ነው። እኔ ለመጀመሪያ ጊዜ ፊታቸውን ያየሁት ወጣት ተማሪ ሆኜ ሀላባ ላይ ነው። አልጀበርቲ የሆነ ስልጠና ዝግጅት ተዘጋጅቶ አስተባባሪ ነበር የዛሬ 17 18 ዓመት። ያኔ ብዙም ስለ ኒቃብ ስለ ሂጃብ ብዙም የተለመደ አይደለም። 3 ሙተነቂቦች ነው ነበሩት። አብዛኛው ማህበረሰቡ ራሱ አንዳንዴ ጸጉሩንም ከፍቶ የሚሄድ ነበር። ዳራል ሐዲስ ወይም ሳይድ አሊ ትምህርት ቤት አካባቢ ባደረጉት ዳዋ የሆነች ሲራ ተናግሮ ከሁለተኛ ቀን በኋላ ግማሽ ከተማ ሁሉ ሙተጀልበብ እንደሆነ አውቃለሁ። ለእስላም ያበረከቱት አስተዋጽኦ ቀላል አይደለም። ከዛም ቀጥሎ ኢቭን በራሳቸው ብቻ እኛ አሁን ሀዲያን ወክለን ኩፍሩ ስለበረታ እንጂ አጠቃላይ እስከ ጂንካ ደቡብ ኢትዮጵያ ያደረጉት አስተዋጽኦ ቀላል አይደለም ማለት ነው። ግቢም እያለሁ የአዲስ አበባ ሳይንስና ቴክኖሎጂ ያው እሳቸው ጋር ይመላለስ ነበር፣ ደስ ይቀራ ነበር። ለግቢ ጀማዓ ጥንካሬ ራሱ ቀላል አይደለም ያደረጉት። አረብኛ ወደ እንግሊዝኛ የተተረጎሙ ቡካሪ ኪታቦችን ሁሉ በመስጠት እስካሁን ሰደቀቱን ጃሪያ አድርጓል። ወደ ሀዲያ ስንመለስም ጉረባ ከመመሰረቱ በፊትም ብቻ ካለንደር ፕሮግራማቸው ማየት ብቻ ነው። ኡስታዝ መሐመድ ፈረጅን እንደ ሌላ ዳኢዎች እንደ ሌላ ሰዎች እንደ ሌላ ተጽዕኖ ፈጣሪ ሰዎች ኢቭን ለማግኘት አንቸገርም። ስልክ ስንደውል ኢዜ ናቸው። ጉረባም ከመመሰረቱ በፊት የተለያዩ ቦታዎች አሁን ጀማያ የሚባል በሻሾቦ ወረዳ ግንብቾ ላይ ትላልቅ ፕሮግራሞችን ከኛ ጋር ሆኖ ብዙ ነገር አስተዋጽኦ ያደረጉልን ነው። ከዛም በኋላ ጉረባ ከተመሰረተ በኋላ ኦሬዲ የጉረባ መስራችም ጭምር ናቸው። የጉረባ ጉዳይ በጣም ቀንና ማታ የሚያሳስባቸው ታላቅ ዳኢ ናቸው። ኡስታዝ መሐመድ ፈረጅን እኛ በእኛ ምላስ መግለጽ አንችልም። ይሄም ስንዘይር አላማውም ያደረግነው ምንድነው? ይሄ በሚዲያ እንደዚህ አይነት ተሞክሮዎች ወደ ዓለም ሲቀርቡ ሲሰራጩ ዓለም ወደ አንድ መንደር የመጣበት ነው። ጄኔሬሽን ነው ቀጣይ ትውልዱ ወይ እንደሳቸው አይነት ዳኢ ወይ ከሳቸው የተሻለ ሆኖ ተሞክሮም ጭምር ስለሆነ ነው ይሄን ፕሮግራም እየሰራን ያለ ነው። አሁን ኡስታዝ መሐመድ ፈረጅ በኢትዮጵያ ውስጥ ያረገጡ ከተሞችም ትንሽ ናቸው። ገጠር አካባቢ እንደዛ ያረገጡበት ሲዲያቸውና ካሴታቸው አንኳኩቶ ገብተው ሙሉ ከበር አድርጎ የሚሰሩ ነው። በመጀመሪያ ለሀዲያ ላደረጉት አስተዋጽኦ ፈጀዛከላህ ኸይረን እንላለን። ለደቡብ ለኢትዮጵያም ለዓለምም ለሚያበረክቱ አስተዋጽኦ ጀዛኩሙላህ እያልን አሁን ዛሬ የምንገኘው ጉረባ ሂዳያ እስላማዊ ድርጅት አባላት እና ጉረባ ዋናው አላማ ኩፍርን መከላከል ነው ማለት ነው። አላማውና ግቡ ኩፍርን መከላከል ነው። ዝርዝር አላማው ምንድነው? ያሉ ሙስሊሞች እስልምና ለቆ እንዳይሄዱ ሌሊትና ቀን ደከመን ሰለቸኝ ሳይል የሚሰራ ድርጅት ነው። የሄዱትንም በተለያዩ አስተምሮቶች በኮንፈረንሶች ዳኢዎችን በመመደብ ወደ ሀዲያ ሱልጣኔት ለማምጣት አንግቦ የሚሰራ ድርጅት ስለሆነ ኡስታዛችን ጀዛኩሙላሁ ኸይረን እያልን የምትመለከቱት ሁሉ ከጉረባ እስላማዊ ድርጅት ጎን እንድትሆኑ እያሳሰብን
ስለ ኡስታዝ ዝርዝር ሐሳብ ጻፊው ይጻፍ እንጂ እኛ ባጭር ሰዓት መግለጽ አንችልም። ኢብን ነብዩ ሰለላሁ ዐለይሂ ወሰለም አንድን ሰው ባጠገቡ ማወደስ ቀጣታ ኡኑቀሁ ተብሏል። ይሄ ለማስተማር ፈለኑ ዘኪ አሐደን አላህ ነው። ኡስታዛችንም አላህ ኢኽላስ ሰጥቷቸው ሀያት ሰጥቷቸው በስራቸው እንዲቀጥሉ ጤንነትን እንመኛለን። ፈጀዛኩሙላሁ ኸይረል ጀዛ ወአህሰነል ጀዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ አኺ ጀዛከላህ ጀዛከላህ አኺ ጀዛከላህ ያ መን በዘልተ ጁሁደን ፊላህ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እኛ ጉረባ ሂዳያ እስላማዊ ድርጅት ዛሬ ላይ ይህን የምናስተላልፈውን ፕሮግራም የሚታዳምጡ እህት ወንድሞች፣ ዓለም ላይ የምትገኙት ሙስሊሞች ጉረባ ሂዳያ እስላማዊ ድርጅት 2010 ላይ የተመሰረተ ድርጅት ነው። ይህ ድርጅት ሲመሰረት ከሀዲያ ዞን ውስጥ ከ13 ወረዳና ከ7ቱ ርዕሰ መስተዳድር ከተሞች የተውጣጡ ማለት ይቻላል። እያንዳንዱን አካባቢ ችግር የተለያዩ ሰዎች የዛ አካባቢ ሰዎች ሲነግሩን ለመድረስ እንዲቻል ዘንድ ሰብሰብ ብለን የሀዲያ ተወላጅ ለጉዳዩ አሳሳቢ የሚሆነው በአላህም ዘንድ የመጀመሪያ ተጠያቂ የሚሆነው ይሄ የማህበረሰቡ ተወላጅ ነው በሚለው አንድ ሰው አንድ ለብቻው ሰርቶ የሚያመጣ ለውጥ ብዙም አይደለም። ስለዚህ ሰብሰብ ማለት አለብን። የአላሁ ጀለ ወተዓላ እጅ ከስብስብ ውስጥ ነውና ከስብስቡ ጋር ከበሆኑ ጋር አንድ ላይ እንሰባሰብ ብለን 2010 መጋቢት ላይ ነው ይሄ ድርጅት የተመሰረተው። ሲመሰረት ዋናው ታርጌቱ ምንድነው? እንደሚታወቀው ይህን አክፍሮት የወሰዳቸውን የሀዲያን ሙስሊሞች ወደ እስልምና ለመመለስ ሰበብ ማድረስ ነው። ያሉት ደግሞ ባሉበት ቦታ እንዲጸኑ እነሱን የዲን ዕውቀት ማስጨበጥ ነው። በዋናነት በጥቅማ ጥቅም ሰዎችን ማቆየት አይቻልምና ዋናው ታርጌቱ ይህን ኩፍር ለመከላከል ምንድነው መስራት አለብን የሚለው ነገር ስንጀምር የመጀመሪያው ስራ ጥናት ነው ያደረግነው። ሙሉ ሀዲያ ዞንን አዳርሰን ምንድነው ያለው ችግር ምንድነው መሰራት ያለበት የሚለውን ከማየት ተነስተን ማስተማር ላይ የዲን ዕውቀት ማስጨበጥ ላይ እንስራል። የዲን ዕውቀት ለማስጨበጥስ ምንድነው መስራት አለብን የሚለው ነገር ስናስብ እዛ አካባቢ ላይ ያሉ ሙስሊሞች ልጆቻቸውን ማስተማር አንድ፣ ልጆቻቸውን ለማስተማር ማንን ነው መጠቀም ያለብን የሚለው ነገር ስናይ እዛው አካባቢ ላይ ልክ እርሻውን እየሰራ ኡስታዞች ያሉትን ተጠቅመን የአካባቢውን ልጆች ማስተማር አለ። የሳሙን አንዳንድ ነገሩን ካንችለን እዛ አካባቢ ላይ ያሉ ሙስሊም ልጆችን ማስተማር አለብን ብለን እነዛን ኡስታዞችን መጠቀም ጀመርን። ከዛ ሌላ ደግሞ አዋሞችን ለማስተማር ኮንፈረንሶችን በማዘጋጀት እናስተምራለን። እነሱን ካስተማርን በኋላ እዛ ጋር የወጡ ተማሪዎቹን ደግሞ ምን እናድርግ? ስለዚህ እዚህ አዲስ አበባ አካባቢ፣ ወልቂጤ አካባቢ፣ አዋሳም ጭምር ያሉ መራክዞችን በማነጋገር ተማሪዎቹ ወደዛ ገብተው ቁርአን የጨረሱ ገብተው ተምሮ ለ2 ዓመት ቆይተው እንዲመለሱ ተመልሰው ደግሞ ማህበረሰቡን እንዲያስተምሩ አደረግን። ሌላኛው ደግሞ አሁን ገበያው ቦታ ላይ ለቅሶ ቦታ ላይ ያሉ ህዝቦችንስ እንዴት ማዳረስ ይቻላል በሚለው አንዳንድ አህለል ኸይሮችን በማነጋገር ለምሳሌ አልወህዳ ድርጅትን በማነጋገር የተወሰኑ በንጽጽር ዙሪያ በዲን ዙሪያ ትንሽ ዕውቀት ያላቸውን ኡስታዞችን በመመደብ አንዳንድ ማይክ አስፈላጊ ነገራቶችን በመግዛት እዛ ቦታ ለነሱ በማሰማራት በየገበያው ማዕከሉ እንዲሁም በየለቅሶ ቦታ እየዞሩ ንጽጽር የሚያስተምሩ ኡስታዞችን የመመደብ ስራ ሰራን። ወሊላሂ አልሐምድ ነቲጃው ጥሩ የሆነ ለውጦችን ማየት ጀመርን። ሌላኛው ደግሞ የአክፍሮት ኃይል የሚያጠቃን ሲስተሙ ምንድነው? ይሄ ፈውስ የሚባል ስራ ነው። የታመሙ ሰዎችን እንፈውሳለን በሚል ሙስሊሞችን የማታለል ስራ የሚሰራውን እኛ ደግሞ እንደ ኢስላም መድኃኒት መፍትሄው አለ፣ ቁርአን አለ፣ ሩቃ ሴንተር መከፈት አለበት በሚለው እንደዚህ አይነት ነገራቶችን በመስራት
የመመለስ የመስራት ሂደት ላይ እየሰራን ነው የነበረው። ለዚህ ሁላ ግን ገንዘብ ያስፈልጋል። ባክቦኑ የጀርባው አጥንቱ ለአንድ ድርጅት እንዲቀጥል ገንዘብ ያስፈልጋል። የመጀመሪያውን ታርጌት ያደረግነው ከኪሳችን ማውጣት እንጀምር። እኛ ማንነን የሚለው ነገር መጀመሪያ ማወቅ እንጀምር። ስለዚህ ይሄ የተሰበሰበው አካል ከኪሱ በየወሩ 50 ብር ማዋጣት አለበት ብለን ጀመርን። ስንጀምር እነዚህ ሰዎች ለመስራት ዝግጁ የሆኑ ሰዎች ናቸው። በተለያየ የመንሃጅ ክፍፍል የአስተሳሰብ ክፍፍል ውስጥ ያልተዘፈቁ እንደዚህ አይነት ተግባር ሳይሆን ለሀዲያ ሙስሊም የሚቀድመው ከአክፍሮት ከሊመቱ ተውሂድ ላኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለው ቃል ከያዘ በኋላ የፈለገውን መምረጥ ይችላል። እኛ ግን በዋናነት እሱ ላይ እንስራ ብለን እሱ ላይ መስራት ነው የጀመርነው። ያን ስንሰራ እቺ 50 ብር የምናዋጣታለች። ይሄ ቁርጠኛ መሆኑ ከጎናችን ያሉ ስብስቦቹ ጀማዓዎቹ ጠንካራ መሆናቸውን ለመስራት ዝግጁ መሆናቸውን የራሴ ብሎ የሚሰራ ምንም ጥቅም የማይፈልግ ለሀዲያ ጥቅም ራሱን የሚያስቀድም መሆኑን ስናቅ ለምንድን ነው ይሄ ኩፍርን የመከላከል ስራ የጉራባ ብቻ አይደለም፣ የሀዲያ ሙስሊሞች ብቻ አይደለም። ለምን ወንድሞቹና እህቶቹ አሉ አይደለም ለሀዲያ ሙስሊሞች መድረስ የሚፈልጉ ሰዎች። ስለዚህ ወደ ህዝብ ለምን አንወጣም ብለን ወጣን። ወደ መስጂዶቹ ለምሳሌ አላህ ኸይር ጀዛቸውን ይክፈላቸው። አንዱም ኡስታዝ መሐመድ ፈረጅን ጀዛኩሙላሁ ኸይረን ለማለት ከመጣንበት አንዱ ጉረባ የሚሰራውን ስራ ከማወቃቸው የተነሳ መስጂዳቸው ላይ ፕሮግራም በማስያዝ በአየር ጤና መስጂድ እንዲሁም ደግሞ በሁዳ መስጂድ፣ ቄራ ሰላም መስጂድ እነዚህ መሳጅዶች ላይ ዞረን ኑ ከጎናችን ሁኑ፣ አግዙን፣ እርዱን፣ የሀዲያን ሙስሊሞች እንታደጋቸው ከኩፍር ብለን ባዞርነው ገንዘብ ማግኘት ጀመርን። ከዛ በኋላ ኡስታዞችን ማስፋት ጀመርን። ወሊላሂ አልሐምድ ትናንት እንዲህ ስንሰራ ነበር፣ ዛሬም እየሰራ ነው። ወደፊትም በዚህ መልክ የሚቀጥል ድርጅት ነው። ዛሬ 2017 ሚያዝያ 1 2017 ደርሰናል። ኦልሞስት ወደ 5 እና 7 ዓመት አካባቢ እየደረሰን ያለነው። በአሁን ሰዓት ላይ ያለንበት ሐል አስፍተን ይሄን ጉዳይ የተለያዩ አካባቢዎች ላይ መስጂዶ የማስገንባት ይሄ እንዲሁም ደግሞ አልባሳት፣ ኢፍጣር ፕሮግራም፣ የተለያዩ መድረሳዎች እንዲህ አይነት ስራ ላይ እየተሰማራ ያለው ድርጅት ነው። ይሄን ድርጅት ሁላችንም ከጎኑ ቆምን ወደ ቦታ ደርሶ መስራት ለሚፈልጉ ሁኔታዎችን በማመቻቸት ይሄ ድርጅት ዝግጁ ሆኖ ያለው ድርጅት በመሆኑ ከጎናችን እንድትሆኑ ወደ ማለት እንተናላለሁ ለመግለጽ እወዳለሁ። እዚቹ በመቀጠል ማመሰግናቸው አካላቶች አሉ። ምናልባት በኋላ እድል ላገኝ ይችላልሁና የመጀመሪያው ይህን ፕሮግራም ጉራባም ይሁን ማንንም ስለ ሙስሊሞች ጉዳይ ጆሮ ሆኖ ልክ እንደ ኡስታዝ መሐመድ ፈረጅ ሃሩን ሚዲያ ብለን ስንደውል አለንላችሁ እያሉ ከጎናችን የሚቆሙ ሃሩን ሚዲያዎች ዛሬ የሚሆን በዚህ መልክ ይሄን ፕሮግራም ነው ቅረጹልን ለዓለም እናድርስ ባልነው መሰረት ጉዳያቸውን ትቶ ከጎናችን የሚቆሙ ሃሩን ሚዲያውን እጅግ አድርጌ በሀዲያ ዞን ሙስሊሞች ስም እንዲሁም ደግሞ በጉራባ ስም እጅግ አድርጌ ላመሰግነው እወዳለሁ። ጀዛኩሙላሁ ኸይረን ኡስታዝ መሐመድንም ጀዛኩሙላሁ ኸይረን ላሉ ባጭሩ ጉራባ ይመስላል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ አኺ ጀዛከላህ ጀዛከላህ አኺ ጀዛከላህ ያ መን በዘልተ ጁሁደን ፊላህ አኺ ጀዛከላህ ጀዛከላህ አኺ ጀዛከላህ ያ መን በዘልተ ጁሁደን ፊላህ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ። እንግዲህ ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ያው ቀደም እንደተገለጸ አሁንም ያለነው ኡስታዝ መሐመድ ፈረጅ ቤት ነው። የጀዛከላህ ፕሮግራም እያስኬድን ያለነው። ስለዚህ አሁን ደግሞ እኛ እንግዲህ የተሰማንን ይዘን መጣናውን ሐሳብ መልእክት ተስተላልፈናል። ኡስታዛችን ምን ተሰሙት? ምን መልእክት አሉት? እንዴት ያዩታል ይህን ፕሮግራም? ይቀጥላሉ። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወአስሐቢ ወዋላሁ ባዕድ። በቅድሚያ ማለት የምችለው ነገር ምንድን ነው? አላሁመ ላ ቱአኺዝኒ ቢማ የቁሉን ወግፊር ሊ ቢማ ላ ያዕለሙን ወጅዐልኒ ኸይረ ማ የظኑን ነው ምለው። ጀዛከላህ ኸይር መባል የሚገባኝ ሰው ነኝ ብዬ አላምንም። እንግዲህ በግድ እንበል ብለው መጥተዋሉ።
አላህ ደግሞ እንዳይቆጣብኝ ያ ረቢ አላህ እነሱ ማያውቁት አንተ የምታውቀው ወንጀሌን አይቤን ሰትርልኝ ወንጀሌን ማርኝ እነሱ ዛሂሩን ነው የሚያውቁት ውስጡ የምታውቀው አንተ ነህና እነሱ በተናገሩት ነገር ነህ እንደዚህ ነበርክ እንደምልህ እንዳትቀጣኝ ከአላህ ምህረትን እንጠይቃለሁ እነሱ ለኔ ያላቸው መልካም እይታና ጥሩ ጎን ደግሞ ካሰቡት በላይ አላህ እንዲያደርገኝ አላህን እለምናለሁ ጀዛከላህ ኸይር የሚለው ፕሮግራም ከመጣ አይቀር መባል የተባልኩት እኔ ነኝ ብዬ አላምንም ጀዛከላህ ኸይር የተባለው ዱዓቶች በሙሉ ናቸው ብዬ አስባለሁ ምናልባት ሁሉም ዱዓት ጋር በአንድ ቀን መድረስ ስላልቻላችሁ በቅርብ የቀረብኳችሁና ብታሸንፉኝ ሁኜ ስለተገኘው እኔ ጋር መጣችሁ እንጂ ተወክዬ ነው ብዬ ነው ማስበው በሀዲያ ዞን ውስጥ በትንቀሳቀሱ ዑለማዎች ዱዓቶች በሙሉ ጀዛኩሙላህ ኸይረን አላህ ይቀበላችሁ ከበተለይ ከጉረባ ሂዳያ ማህበር ጋር እየተባበራችሁ ያላችሁ በየመስጂዱ በተለያየ ዳዋ ፕሮግራም ላይ አብራችሁ ትጓዙ የነበሩ በምክር ሐሳብ ሊሆን ይችላል በተለያየ መልኩ ስትረዷቸው የነበራችሁ ዱዓቶች መሻይኾች ዑለማዎች ሁላችሁም ጀዛኩሙላህ ኸይር ተበላችኋል እንዲሁ ደግሞ ባለሀብቶች አገር ውስጥ ያላችሁ ደቡብ አፍሪካ ያላችሁ ሳውዲ አረቢያ ያላችሁ አውሮፓ ሀገር አሜሪካ ሀገር ውስጥ ያላችሁ ከጉረባ ጎን የቆማችሁ በሙሉ ጀዛኩሙላህ ኸይር ተበላችኋል አላህ ይቀበላችሁ ጀዛችሁን አላህ ይብዛላችሁ ላለሁኝ ሌላው ጀዛከላህ ኸይር መባል አለበት እናንተው ራሳችሁ ናችሁ ይላልው ይሄ ስብስብ ሐቂቃ ለኔ እኔ ያዳዳችሁ ጋር መጥቼ ጀዛኩሙላህ ኸይር ብል ደስታውን አልችልም እኔ ጀዛከላህ ኸይር ስትሉኝ ባዳ አደረጋችሁ ብዬ ነው ማስባችሁ ምንድነው ግዳን እንዴ እኔ ማለት ሲገባኝ ልንልለው ስትሉኝ አሳፍራችሁኛልና እኔ ማለት መፈወደው እናንተ ነው ጀዛኩሙላህ ኸይር ማለት ፈልገው ሐቂቃ ምክንያቱም የሀዲያ ህዝብ የከፈረው ባለቤት አጥቶ ነው ከጎኑ ቢቆም ሰው አጥቶ ነው ምናልባት ሶሻል ሚዲያ ላይ ታችሁ ኮን አንድ ጊዜ የረመዳን ወር ላይ የፍጣር ፕሮግራም ተደርጎላችሁ ሀዲያ ላይ አንዲት እናት በቃ እኔ ጾሜ ባፈጥርበትን በማጣቴ ወደ ኩፍር ላይ ነበር ጾሜው እስላም ልኑረው ብል መኖር ባልችለው እምነት ስለሆነ በቃ ጾሜ ላይ ወደ ሌለበት እምነት ሊሄድ ይያልኩኝ ነበር ደረሳችሁልኝ አሁን በእምነቴ ጸናለሁ እንደዚህ ባለቤት በማጣት ማለት ነው ያጣ የነበረ ከጎኑ ቢቆም በጋራ ቢሰራ ያንዳንዳችሁ በግላችሁ ተጨነቁ ይሆናል አሁን ግን በጋራ ሆናችሁ ሲሰሩ ትልቅ ስራ ነው የሚሆነው እና ትልቅ ውጤት ነው የሚኖረው በረካም አለበት ህዝብ እኔ ወራካል ልርዳ ብሎ ቢል በማን በኩል ይገባል ያኒ ለሀዲያ ህዝብ የማይጨነቅ ኢትዮጵያ አለ ብያለለም ያንዳንድ ኢትዮጵያ ሙስሊም የሀዲያ ታሪክ በቀጥታ በተዘዋሪም ሰምቶታል ደርሶታል ግን ከማን ጎን ይቆም እንዴት አድርጎ ይግባ በሩ የታለ መንገዱ የታለ ግለሰቦች ናቸው የነበሩት ከግለሰብ ጋር አብሮ መስራት አያዛልቅ መጨረሻው አያስኬድም አያስተማምንም ጭምር ግን በተቋም ደረጃ ለሀዲያ ሰራለው ቢል ተቋም በስርታችሁ በመምጣታችሁ ግን ለብዙ ኢትዮጵያውያን እፎይታ ነው በቃ እኔ በጣም የረካሁት በቃ በጣም እርካታ የተሰማኝ በተቋም ደረጃ ተኩናችሁ ስትንቀሳቀሱ በቃ አልহামዱሊላህ ነው ካውባል ይሆ ነገር ጦቅም ቢባል እንዳንተ ጦቅማለሁኝ እንደራሴም ሳስብ ደግሞ አሉ ብዬላለሁኝ እና ስለዚህ ይሄን ተቋም በመሰረታችሁ ተቋሙ ነው በእግሩ እንዲቆም በግል እንደግል በቁጭት ሐቂቃ በቁጭት ነው የምትንቀሳቀሱት ሁላችሁ እዚህ ጋር ተባቡል በቁጭት ነው የምትንቀሳቀሱት በእለ ነው የምትንቀሳቀሱት ብዙ ተቋሞች አሉ በአበል ቢሰሩ ማለት ነው የተቋሙ መስራቾች ወይም ስራ አስፈጻሚዎች ወይም እንደዚህ አበልን ያሰሩ ቢንቀሳቀሱት እናንተ እንኳን አበል ከኪሳችሁ ያወጣችሁ ነው ስትንቀሳቀሱ የነበረውና ጀዛኩሙላህ ኸይር እላችኋለሁ ሐቂቃ ይሄን ተቋም በመስራታችሁ በሀዲያ ስም ህዝብ ስም ጀዛኩሙላህ ኸይር እላችሁ እወዳለሁኝ እንደኔ ምንም ነገር አድርጋለሁ ብዬ አላስብም ምናልባት ከማስበው መንጻር ነው ይችላል ካለብኝ ኃላፊነት መንጻር ነው ይችላል አላቅም ምንም ነገር አድርጋለሁ ብዬ አላስብም የሀዲያ ህዝብ ነው ምንም ቢደረግለት ማንኛውም ሰው ሐቁን ይወጣል ብዬ አላስብም ለአዲስ አበባ ለማዕከላዊ ኢትዮጵያ ለአዲስ አበባ አፍንጫ ላይ ያለ ህዝብ ነው ብዙ ሊስደርግለት የሚገባ ህዝብ ነው
ብዙ ታሪክ ያለው ህዝብ ነው። ገና አልተደረገም አልተሰራለትምና ይህን መልእክት የሚሰማ ኢትዮጵያዊ በሙሉ በየትኛውም ዓለም ላይ ብንኖር ከሀዲያ ህዝብ ጎን ልንቆም ይገባል። ለህዝቡ ደግሞ ለመድረስ በሩ እንደዚህ ተቋሙ ህጋዊ የሆኑ መሰረታዊ የሆኑ በማህበር የሚሰሩ በስራ አስፈጻሚነት በጥናት በእቅድ የሚሰራ ተቋም ነውና ከዚህ ተቋም ጎን ሁላችሁም እንድትቆሙ አደራ እላለሁኝ። በሐቂቃ ያው መናገር ኢንሻአላህ መልእክቴን ያደርስልኛል ብዬ አስባለሁ። ያንዳንዱ ኢትዮጵያ ውስጥ ያለ ሰላማዊ ተቋም የሆነ ፐርሰንት ለሀዲያ ህዝብ እንዲደርስ ብሎ መያዝ አለበት። እንደ ህዝብ ብቻ ሳይሆን እንደ ተቋም የሆነ ሰሜን ላይ የሚሰራ ተቋም ካለ፣ ምዕራብ ላይ የሚሰራ ተቋም ካለ፣ በሆነ ብሔረሰብ ላይ የሚሰራ እስላማዊ ተቋም ካለ ሀዲያ የሁላችንም ዕዳ ነው፣ የሁላችንም አማና አደራ ስለሆነ ከእያንዳንዱ ድርጅት ከራሱ ይህን ያክል ፐርሰንት ለሀዲያ ይሁን ተብሎ እነዚህ ተቋሞች ጋር አብሮ ቢሰራ ትልቅ ለውጥ ይመጣል ብዬ አስባለሁኝ። እኔን ጥሩ ሰርቷል ብላችሁ ስላሰባችሁ ጀዛኩሙላህ ኸይረን። እኔ ሰርቻለሁ ብያለንም ለምልከታችሁ ለአስተሳሰባችሁ ጀዛኩሙላህ ኸይር እላለሁኝ። ለወደፊት ኢንሻአላህ በአላህ ፍቃድ በፊት ትሰራለህ ብላችሁኛል። እኔ ግን ለወደፊት እሰራለሁ ብዬ ነው ማሰው ኢንሻአላህ። ወደፊት ኢንሻአላህ ብዙ እንሰራለን በአላህ ፍቃድ። በምታዘጋጇቸው የትኛውም እስላማዊ ፕሮግራሞች ለመሳተፍ ዝግጁ ነኝ። በነፍስ ወከፍ ቢሆን በግልም ቢሆን ጀዛኩሙላህ ኸይር ያለው በተለይ ደግሞ ከአባላቶች ውስጥ ባይበልጥ ጀዛኩሙላህ ኸይር ብለው ሐጂ አህመድ ዲንን ነው ታያላችሁ። እነዚህ ወጣቶች ናቸው አብዛኛዎቻቸው። ኡስታዝ ሸምሰዲን ትንሽ ጠናካሉ እንጂ እሳቸው ሐጂ አህመድ ዲን ሐቂቃ እሱን መሰል በየቦታው ስለሚያስፈልገን ነው ሞዴል ይሆናል ብዬ ነው ማነሳውና በገንዘቡ በመኪናው በጊዜው በእውቀቱ በችሎታው በማህበረሰቡ ውስጥ ባለው ተቀባይነት ይህን ተቋም ለመደገፍ ሀዲያን ለማገዝ ከሚገባው በላይ ከአቅሙ በላይ ሰርቷል የሚባል እንጂ ምንም ያጎደለው ነገር አለ የሚባል አይደለምና እኔ ውስጤን በጣም ከነካኝ ውስጥ እንደው ምችለው ሁሉ ከምችለው በላይ ለማድረግም ዝግጁ እንደሆነ ካደረገኝ ውስጥ የሐጂ አህመድ ዲን እንቅስቃሴ ነው። ሌሎቻችን በዳዋው እንገናኛለን፣ በእስላማዊ ስራ እንገናኛለን። ነጋዴ ሆኖ ስራ ላይ የተሰማራ ሆኖ ማህበረሰብ ይጠብቀዋል። የአካባቢው ፖለቲካ ለልማት ይፈልገዋል፣ መንግስትም ለልማት ይፈልገዋል። ብዙ አካሎች ይጠይቁታል። ያም ሆኖ ግን ከዚህ ተቋም ጋር አብሮ በመቆም ከሀዲያ ህዝብ ጋር አብሮ በመቆም ያበረከተውን ነገር የሚሰራውን ስራ ስታይ እንደኛ ለእስላም እንሰራለን ብለን ቆም ነው። እኛ ምን ሰራን ታዲያ? ምን አደረገን? ያስብል ደረጃ ላይ እኔ ሰራለሁ ቢባሰው እንድንቀው ነው ያደረገኝ። ምን ባልሰራው ምድል ካደረጉኝ ሰዎች አንስቶ እሱን መሰል በየቦታው ያስፈልጉናል። ሐቂቃ ዑለማዎች ብቻቸውን ቤት አይደርሱም፣ ዱዓቶች ብቻቸውን ቤት አይደርሱም። በገንዘባቸው ሰጥተው ከባያደርጉ ጋር ከጎናቸው አለን የሚል ባለሀብት መኖር ትልቅ ሞራል ነው። ከሼኾች ጋር ከዱዓቶች ጋር ከሰለበት አብሽሩ ቀጥሎ ወደፊት አብሽሩ ሲል ትልቅ ሞራል ይሰጣልና በየቦታው ያላችሁ ነጋዴዎች፣ ባለሀብቶች፣ ባለስልጣኖች ባላችሁ በማህበረሰብ ውስጥ ተሰሚነት ያላችሁ የአገር ሽማግሌዎች ከዑለማዎች ከጎናችሁ ነን፣ ከሰለበት ተቋሞች ከጎናችሁ ነን የሚል ሞራል መስጠት ቀላል ነገር አይደለምና ይህን ሞራል ትሰጥ ስለነበረ ጀዛከላሁ ኸይር እላለሁ። ፈጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። جزاك الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله። እንግዲህ ውድ ተመልካቾቻችን ያው መልእክት ሰምተናል። ብዙ ነገር ኡስታዛችን ገልጿል፣ መልእክት ተስተላልፏል። መልሶ የጉረባን አባላት ነው ያመሰገኑት። እኛ ጀዛከላሁ ኸይረን ብለን ለምጣ ነው ለኛ መልሰው ጀዛኩሙላሁ ኸይረን ብሏል። በጣም ደስ የሚል መልእክት ነው ያስተላልፉት። አላህ ይጠብቃቸው፣ ለኛንም አላህ ያበርታን። እኔም በዚህ አጋጣሚ አባሎቻችንን በሙሉ ላመሰግን ወዳለሁ። ኢንሻአላህ ሁላችሁንም ጀዛኩሙላሁ ኸይረን እላለሁ። ምክንያቱም በአንድነት ቆመናል እስካሁን ድረስ፣ አሁንም ወደፊት በአንድነት እንቀጥላለን። የሀዲያ ጉዳይ አሁን እንደተባለው ሁሉም ሊሳተፍበት ይገባል። የሁሉም ኃላፊነት ነው፣ የሁሉም ተቋማት ኃላፊነት አለበት ብለን እናስባለን። ሁላችሁም ከኛ ጎን እንድትቆሙ በአላህ ስም እንጠይቃችኋለን። ብዙ ስራዎችን ነው የምንሰራው። እንግዲህ ይሄ ቅድም እንደተባለው ዳዋ ብቻ ሳይሆን
ቁሳዊ ድጋፍ ሁሉ እናደርጋለን። ለተቸገሩ ሰዎች በጣም ቁሳዊ ድጋፍ ሁሉ ያደርጋል ጉረባ ማለት ነው። በአመት በዓል ጊዜ ለምሳሌ በአረፋ ጊዜ ቁሳዊ ድጋፎች አሉ፣ የኡድያ ፕሮግራሞች አሉ፣ በረመዳን የአስቤዛ ፕሮግራሞች አሉ። የተለያዩ መልካም ስራዎች ይሰራሉ፣ በጎ ስራዎች ይሰራሉ እና በዚህ ሁሉ እኛ ብቻ በቂ አይደለንም። ቀደም ኡስታዝ እንዳስተላለፉት ሌሎቻችሁም ሌሎች ድርጅቶችም በዚህ ጉዳይ ላይ ተረባርባችሁ ተባበራችሁ የሀዲያን ህዝብ ለመታደግ ከጎናችን ቆሙ እንላለን። ይህን መልእክት አስተላልፋለሁኝ። ኢንሻአላህ አሁን ደግሞ የሚቀጥለው ፕሮግራም ለኡስታዛችን ያመጣነው ስጦታ ነገር አለች። እሷን ነገር ኢንሻአላህ እንሸልማለን። ማነው ሀጂ አህመድ እና በተቀመጡበት ቅድም እንደገለጽኩት ይህ ስጦታ የተቀበልኩት ዱዓቶችን ወክዬ ነውና ሁሉም ዱዓቶች ይህ ስጦታ ይድረሳችሁ። ከሀዲያ ጉረባ ሂዳያ ተቋም ጋር አብራችሁ እንድትቆሙ ጥሪ ያደርጋለሁ። ጀዛኩሙላህ ኸይረን። እንግዲህ አልብሰውኛል። አላህ የኢማን ልብስ አላህ አልብሳችሁ፣ ኮፍያም አልብሳችኋል። መሪ አላህ ያሳጣችሁ፣ አንድነትን አላህ ይስጣችሁ እና ስለዚህ ቅድምም ጠቅሻለሁ ደግሞ አለውኝ በየትኛውም ቦታ ያላችሁ ይህን መልእክት የምትከታተሉ ዑለማዎች፣ ዱዓቶች በዱዓም በምችሉትም ነገር ሁሉ ከሀዲያ ጉረባ ሂዳያ እስላማዊ ማህበር ሀዲያ ዞን ላይ ሀዲያ ማህበረሰብ ላይ በሰፊው ሰብአዊ ድጋፎችን ያደርጋሉ። አካዳሚካል ትምህርት እንዲማሩ ያግዛሉ። ትምህርት ሲከፍት በየጊዜው የትምህርት ቁሳቁስ ያቀርባሉ እና ሰፊ ስራ ነው የሚሰሩት። ከጎናቸው እንድትቆሙ ጥሪ ያደርጋለሁና ይህ የተሸለምኩ ሽልማት እናንተን ወክዬ ነው ተቀብያለሁ እንደምትሉ እናንተን ወክዬ ተቀብያለሁ። እኔ ብለብሰውም እናንተም እንደለበሳችሁት ቁጠሩትና ከዚህ ማህበር ጎን ሁላችንም እንድንቆም አደራ ላለሁኝ። እኔ ትልቁ ነገር እንደ ግለሰብ አይደለም ይሄን ስጦታ የሰጡኝ እንደ ተቋም ነው። ያ ማለት ተቋሙ ቀጣይነት አለው። ነገ ከነገ ወዲያ ይቀጥላል፣ አመታትን ያሳልፋል። እነሱች ነገ አሁን እየሰሩ ነው፣ ከነገ ወዲያ ሌላ ስራ አስፈጻሚ ይመጣል። ስለዚህ ሁልጊዜም ከሂዳያ ጉረባ ሂዳያ እስላማዊ ማህበር ከጎን እንድትቆሙ ጥሪ ያደርጋለሁኝ። አላህ ይወፍቀን፣ አላህ ያግራልን። እኔም በሀያት እስካለው ድረስ ከዚሁ ማህበር ጋር አብሬ መስራትን አላህ ይወፍቀኝ። ይሄ ተውፊቅ ምን አላህ ነው፣ ከአላህ መመረጥ ነው። በእስላማዊ ስራ መስራት በተቋም ይሁን በግልም ይሁን መስራት ከአላህ መመረጥ ነውና አላህ ይምረጠን፣ አላህ ይወፍቀን፣ አላህ ይቀበላችሁ። ጀዛኩሙላህ ኸይረን። ጀዛከላህ አኺ ጀዛከላህ ጀዛከላህ አኺ ጀዛከላህ ያ መን በዘልተ ጁሁደን ፊላህ። ብስሚላሂ ረህማን ረሂም። ጀዛከላህ ለማለት ፈልገን ነው። ሼህ መሐመድ ፈረጅ እንግዲህ ሀዲያ ላይ ለሰሩት ስራ ጀዛከላህ ለማለት ነው። ያው እዚህ የተገኘ ነው። ቀደም ሲል ወንድሞቻችን እኛም ለመግለጽ እንደሞከር ነው። አሁን ደግሞ ጀዛከላህ የምንለው የመጅሊስ አካላቶችን ነው። ከወረዳ ዞን፣ ወረዳ ያሉት ዞን አለው፣ ማዕከላዊ ኢትዮጵያ ያሉት፣ አዲስ አበባ እስልምና ጉዳይም ያላችሁ፣ ፌዴራል እስልምና ጉዳይ ስፔሻሊ ሀጂ ኢብራሂም ቱፋ ጀዛከላህ እንላለን። የሀዲያን መጅሊስ ለመመስረት መጅሊስ መመስረት ማዕከላዊ ኢትዮጵያ እስልምና ጉዳይ ነው የሚመለከተው። ለዞን መጅሊስን ለማዋቀር ለሀዲያ ክብር ብሎ ለሀዲያ ህዝብ ትኩረት ሰጥቶ ጀማዎቻቸውን ይዞ በሄሊኮፕተር ገብቶ የሀዲያን ህዝብ ለማነቃቀር ለሰሩት ስራ ጀዛከላህ ኸይር እንላለን። ሼህ ሱልጣን ሀዲያ ላይ ብዙ ድካም ደክመዋል። አዲስ አበባ እስልምና ጉዳይ የሰሩትን ማዕከል ተቀምቶ በሌላ አካል ያንን ተስፋ ሳይቆርጡ አሁን ትልልቅ ድጋፍ እያደረጉ ነው ያሉት። ጀዛከላህ ኸይር እንላለን። ማዕከላዊ ኢትዮጵያ እስልምና ጉዳይ ሼህ መሐመድ ከሊል ሀዲያ ላይ ከፕሮቴስታንት እምነት ተከታዮች ሙስሊሞች ላይ ባረጉት ወረራ ይህንን ወደ እርቅ አምጥቶ በእርቅ ለመፍታት ከ10 ጊዜ በላይ ሀዲያ ሆሳና ድረስ ሄዶ ስብሰባ ተቀምጦ ያንን ቋጭቶ በፍትሃዊ የሆነ ሽምግልና እንዲታይ አድርጎልን ከፍተኛ ልፋት ተለፉ ናቸው ሼህ መሐመድ ከሊል። ጀዛከላህ ኸይር እንላለን። ፌዴራል መጅሊስ ያሉት ምን ከማል ሀሩን በትኩረት እየተከታተለ ነበር። ይሄ ፕሮቴስታንት እምነት ተከታዮች ሀዲያ ሙስሊም ላይ ያደረጉትን ጫና በከፍተኛ ትኩረት ተከታትሎ መመሪያ እየሰጠ ከጀርባ ሆኖ አስኪዶ ውጤት እንዲመጣ ስላደረገልን እሱንም ከሱ ጎን ያሉትን ሼህ ሙስጠፋ
ሸህ ሁሴንን እና ሸህ ሙስጠፋን እና ሸህ ሁሴንን ሌሎችንም ጀማዎች ጀዛከላ ኸይር እንላለን። በዚህ አጋጣሚ አላህ ኸይር ጀዛ ይክፈላችሁ። ያው ሁሉ ጋር ደርሰን ጀዛከላ ማለት ስለማንችል በዚህ አጋጣሚ ሁሉንም ተወክለን ሀዲያን ህዝብ ተወክለን በዚሁ እናድረስ ብለን ነው። ሁላቸውም መልእክታችንን እንደሚደርሳችሁ ተስፋ እናደርጋለን። ጀዛኩሙላህ ኸይር። ሁላችሁም ጀዛኩሙላህ ኸይር። ሀሩን ሚዲያ አብዱረሂም ይሄ ግጭት ሲነሳ የሀዲያ ሙስሊሞች ሲጠቁ ቀጥታ ከአሜሪካን ነበር እየደወለ ከኔ ጋር ኮንታክት የሚያደርገው። ጀዛኩሙላህ ኸይር፣ አላህ ይጠብቀው። አዎ ረሂሙ ይድረስ ልበሉልን ኢንሻአላህ። ወሰላሙ አለይኩም ወራህመቱላሂ። አሁን ለተጠቀሱት በሙሉ ሁላችሁ በአንድ ድምጽ ሁላችሁ በአንድ ጀዛኩሙላህ ኸይር ይላል። ሁላችንም አሁን ለተጠቀሱት ሁሉም ከፌዴራል እስልምና ጉዳይ እስከ ወረዳ ድረስ ላሉት ሁሉ አንድ ላይ ጀዛከላህ ኸይረን ጀዛከላህ አኺ ጀዛከላህ ጀዛከላህ አኺ ጀዛከላህ ያመን በዘልተ ጁሁደን ፊላህ። እንግዲህ ውድ ተመልካቾቻችን በሀሩን ሚዲያ ሲተላለፍ የቆየው ይህ የጀዛከላህ ፕሮግራም በኡስታዝ መሐመድ ፈረጅ ቤት እየተካሄደ ነው ያለው። አሁን ወደ መቋጫውና ማጠናቀቂያው ደርሰናል። እንግዲህ ሁላችሁንም እናመሰግናለን። ሀሩን ሚዲያንም ሀጂ ሁሉንም እንግዲህ ይህን የሚከታተልን ሁሉ እናመሰግናለን። ወባረከላሁ ፊኩም ወጀዛኩሙላሁ ኸይረን። ሀጂ በዱዓ ይቋጩታል ኢንሻአላህ። ቢስሚላህ አልሐምዱሊላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሀሩን ሚዲያንም አላህ ሱብሓነሁ ወተዓላ ለረጅምና ለትልቅ ቁም ነገር አላህ ያብቃቸው። ከዚህ በላይ እንደሚሰሩ አላህ አድርጋቸው። ቅድም የተጠቀሱት ጠቅላላ ለሀዲያ ማህበረሰብ አስቦ ተጨንቆ አንድም ብር ሁለት ብር የረዳና ለመርዳትም አስቦ መርዳት ያቃተው ሁሉ አላህ ኸይር ጀዛ ይክፈለው። አላህ ሱብሓነሁ ወተዓላ ከሀዲያ ጎን ቆመን ሀዲያ ማህበረሰብን ወደ ነበረበት 100% ሙስሊም የሚናደርግ አላህ ያድርገው። እኛ እንዲሁም ደግሞ ጠቅላላ ለዚህ ጥሪ አድርገን ወደ ዳዕዋ ስንጠራ መርሐባ ብሎ ብዙ ዳዒዎች አሉ ማሻአላህ፣ ስማቸው መዘርዘር አልችልም። ያ ሁሉ የለፉ የደከሙበት ሁሉ አላህ ኸይር ጀዛ ይክፈላቸው። ሙሐመድ ፈረጅንም ሼክ ሙሐመድ ፈረጅንም አላህ ሀያታቸውን አላህ ይስጣቸው፣ የበለጠ እንዲሰሩም አላህ አድርጋቸው። እኛንም ይህን ስራ በእኽላስ የምንሰራ አላህ አድርገን። እንዲሁም ደግሞ የምንሰራውም አላህ ሱብሓነሁ ወተዓላ ያው ሂዳያ ሲሰጥ ነው። ትንሽ ሰርተን ብዙ ኸይር የምናገኝና ትንሽ ሰርተን ብዙ ለውጥ የምናገኝ አላህ አድርገን። ሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ وسلم تسليما كثيرا. اللهم صل. جزاك الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله أخي جزاك الله جزاك الله أخي جزاك الله يا من بذلت جهودا في الله.